በተለይ ሂሳብ ትምህርትን እንደው ሶስተኛ ክፍል ስማር በአስተማሪ ምክንያት ጠላሁት የሚሉ ሰዎች አሉ። አንዳንዶች ሂሳብን በቀላሉ መስራት የሚችሉ አሉ። ሌሎች ደግሞ ቀላል የሚባለውን ስሌት ይፈትናቸዋል፣ ይረብሻቸዋል ወይም ደግሞ ለመመለስ ይቸገራሉ። ይሄ እንግዲህ ከዘረመል ጋር የሚያያዝ ነገር አለው ይባላል። ባለሙያዎች ይናገራሉ እንደሚያያዝም። ነገሩ ዘረመል ብቻ ግን አይደለም። ከስነ ህይወት ከስነ ልቦናና ከአካባቢ ጋር ይተሳሰራል የሚባለው ሂሳብ ትምህርት ላይ ወይም ደግሞ ሌሎች ትምህርቶች ላይ ደከም ማለት ለመሆኑ በተፈጥሮ ሂሳብ ሰነፍ የሆኑ ሰዎች አሉ ወይ የሚለውን ጥያቄ አብረን እዚህ ጋር እንጠይቅና ምላሹን እናገኝ። እንግዲህ መንትዮች ላይ የተሰራ ጥናት እንደሚለው ከሆነ በዩኒቨርሲቲ ኦፍ ለንደን የሚያስተምሩ አንድ ፕሮፌሰር ሊያ የተባሉ ምሁር እንደገለጹት የዘረመልና ስነልቦና ተመራማሪ ናቸው። ሰዎች ሂሳብ ላይ ያላቸው ችሎታ ለምን እንደሚለያይ አጥንተዋል። እንግዲህ ብዙ ሰዎች የተለያየ አቅም አላቸው ሂሳብ ላይ ተመሳሳይ እንዲሁም የተለያየ መንትዮች ላይ ያደረጉት ጥናት ነበረ። 10,000 ሰዎች ገደማ ተሳትፈውበታልና ዘረመላ አካባቢ እንዴት የትምህርት ብቃትን እንደሚወሰን ለማወቅ የተካሄደ ጥናት ነው። ከስነ ልቦና አንጻር ተመሳሳይ የሆኑ መንትዮች ከማይመሳሰሉ መንትዮች የበለጠ ተቀራራቢ ናቸው። የሂሳብ ችሎታቸውም ተቀራራቢ ነው። ቤታቸው ወይም አካባቢያቸው ያለው ሁኔታ እምብዛም ልዩነት የማያመጣ እንደሆነ ያሳያል። ዋናው ደግሞ የዘረመላቸው ጉዳይ ነው ይላሉ ምሁሩ። በሁለተኛ ደረጃ ትምህርት ቤትና ከዚያም በላይ ዘረመል ለሂሳብ ትምህርት ያለው ሚና ከ50 እስከ 60 በመቶ መሆኑን ጥናት ያደረጉ ምሁሩ ይገልጻሉ። ይህ ደግሞ ዘረመል እንዲሁም የአካባቢን ያህል ሚና እንዳለው ነው የሚያሳየው። አካባቢ የሚያሳድረው ተጽዕኖ ሰዎች የሚኖሩበት አካባቢም ሌላ የጎላ ሚና እንደሚኖረው ትምህርት ቤቱ ምን ያህል ጥሩ ነው የሚለው ብቻ ሳይሆን የሚማሩበት ትምህርት ቤት ብቻ ሳይሆን የቤት ስራ ሲሰጥ ተማሪዎች ምን ያህል እርዳታ ያገኛሉ የሚለው ለሂሳብ ትምህርት ያላቸውን አቅም ወይም ደግሞ ለመድከማቸው እንደ ምክንያት ተደርጎ ከግምት ውስጥ ይገባል። እንግዲህ አንድ ሰው በሬዲዮ በሰማው ወይም ደግሞ ባገኘው አጋጣሚ በሰማው ለሂሳብ ያለው ፍላጎት ሊለወጥ ይችላል። ቀደም ሲል እንደተባለው ትምህርት ቤት ውስጥ ወይም ደግሞ በሚያስተምሩት መምህራን በተለይ አጋጣሚዎች ስለ ሂሳብ ያለው ሁኔታ ሊለወጥ ይችላል። ዘረመል ፍላጎት ላይ ተጽዕኖ እንደሚያሳድር ባለሙያዎች ያስረዳሉ። ሁሉም ሰው የሂሳብ ሊቅ ሊሆን ባይችልም ማንኛውም ሰው የሂሳብ ችሎታውን ግን ሊያሻሽል ይችላል። እንግዲህ በሉግቦሮ ዩኒቨርሲቲ የሚያስተምሩ ዶክተር ኤሮ የተባሉ የዚሁ ጉዳይ ጥናትና ተመራማሪ የሆኑ ሰው የሂሳብን ችሎታ አጥንተዋልና የሂሳብ ችሎታን ለማሻሻል አመለካከት፣ ስሜት፣ አስተሳሰብ ከግምት ውስጥ እንደሚገቡ ነው የሚናገሩት። ሌላው ደግሞ የሂሳብ ፍራቻ። ብዙ ጊዜ ሂሳብን ብዙዎቻችን እንፈራለን። የሂሳብ ጥያቄ ሲሆን ቀላል እንደማይሆን እንገምታለንና ባለሙያው እንደሚሉት ከሆነ እንግዲህ የሂሳብ ፍራቻ የሂሳብ ችሎታ ላይ ተጽዕኖ ያሳድራል። የሂሳብ ክህሎትን ለማሻሻል ደግሞ በራስ መተማመን ግድ ይላል። መጀመሪያም ይህን እሰራዋለሁ ችለዋለሁ የሚለውን አመለካከት ማዳበር ያስፈልጋልና አንዳንዶች ሂሳብ እንደማይችሉ ከተነገራቸው በኋላ በራስ መተማመናቸውም የሚወርድበት አጋጣሚ አለ። በሂሳብ ፈተና አነስተኛ ውጤት ማምጣት ለራስ ያለን አመለካከት ያዛባል። እነዚህ የሂሳብ ፍራቻን ያባብሳሉ። በአጠቃላይ ብዙ ጊዜ ውጤት ላይ የምናመጣው ደካማ ውጤት በጣም ስራው ላይ ሙያው ላይ ያለንን የሂሳብ ችሎታችንን ያነሰ መስሎ እንዲሰማን ያደርጋል። ሂሳብን መፍራት እንግዲህ ከሂሳብ መሸሽ ያስከትላል። ሂሳብን መሸሽ የሂሳብ ውጤትን ደግሞ ይቀንሳል። እንግዲህ የሂሳብ ውጤት ሲቀንስ ደግሞ የሂሳብ ፍራቻ ይባባሳል። ተያያዥ ነገር ናቸው፣ ተደራራቢ ነገር ናቸው። ነገሩ ሽክርክሪት ነው ይላሉ ባለሙያዎች። የሂሳብ ፍራቻ የአእምሯችንን መረጃ የሚያዝበትና ክንውኖችን የሚመራበትን የትውስታ ክፍል ወርኪንግ ሚሞሪ ያውካል። ፍርሃት ይህንን የአእምሮ ክፍል ደግሞ ይጋርደዋል። የሂሳብ ስሌትን ለመስራት የሚሆን ቦታ ያሳጠዋል። እንግዲህ ምን ይላሉ ባለሙያዋ? የ9ና 10 ዓመት ልጆች ላይ በተሰራ ምርምር 2 ዲጂት ያለውን የሂሳብ ስሌት ተሰጥቷቸው ነበረ። እነዚህ 2 ዲጂት የሂሳብ ስሌቶችን ደግሞ ልጆች ቃላት እንዲሰሙ በማድረግ ምን ያህል የሰሙትን ቃል ያስታውሳሉ የሚለው ሲጠና የሂሳብ ፍራቻ ያላቸው ልጆች ቃላቱን የማስታወስ አቅማቸው ደካማ ወይም ውስን ሆኖ ተገኝቷል። እንግዲህ ለሂሳብ ቅርብ መሆን ነው አንደኛው። ዩኒቨርሲቲ ኦፍ ኮሌጅ ለንደን የሚያስተምሩ ፕሮፌሰር ብራይን እንደሚሉት ከሆነ
ኒውሮ ሳይኮሎጂ ላይ ምርምር ያደርጋሉ። ሰዎች በተፈጥሮ የሂሳብ ችሎታቸው ወይም ሂሳብን የማወቅ አዝማሚያ አላቸው ይላሉ። ይህ ሂሳብ ያልተማሩ ሕፃናትንም ይጨምራል። ሆኖም ግን አንዳንዶች ለዚህ ተፈጥሮ አወቃቀርም ብዛም ቅርብ አይሆኑም። ከሂሳብ ጋር የተያያዘ ስሌቶችን አለመረዳት ዲስካልኩሊያ አንደኛው ምክንያት ነው። ቃላትን አንብቦ መረዳት እንዳለመቻል ያለ ክህሎት ውስንነት ነው በሂሳብ ላይ ያለው የክህሎት ውስንነት። ይህ ደግሞ 5% ሰዎች ላይ ብቻ የሚስተዋል ነውና ሂሳብን መገንዘብ ክህሎትን በተፈጥሮ ወይም ደግሞ ሂሳብ የመገንዘብ ክህሎታቸው በተፈጥሮ የደከመ ሰዎች ቀላል የሚባሉ ስሌቶችን ሳይቀር ይቸግራቸዋል። ስለዚህ ባለሙያው እንደሚሉት ሂሳብ ለማስተማር የሚረዳ ጌሞችን ፈጥረዋል ባለሙያዎች። በተለይ ደግሞ ዲስካልኩሊያ ወይም ደግሞ ሂሳብን የመገንዘብ ውስንነት ያለባቸው ሰዎች ይረዳቸዋል ተብሎ ይታመናል። ይህ ማሽን የልጆችን አእምሮ እድገት በመከታተል ለውጥ ለማምጣት የምንሞክርበት ስልት ነው ይላሉ። ይህኛው ደግሞ በተለይ ባለሙያው እንደሚሉት ከሆነ ሂሳብ ከሌሎች ትምህርቶች የተለየ የሆነው አእምሮ ውስጥ እንደ ግንባታ ከፍ ያለ የሚካሄድ ስለሆነ ነው። ወይም ደግሞ በሰዎች አእምሮ ውስጥ እንደ ግንባታ ከፍ ያለ የሚሄድ ስለሆነ ነው ይላሉ። በሂሳብ ስሌት ውስጥ እንግዲህ የሚዘለል ነጥብ የለም። ሂሳብን ለመረዳት እያንዳንዱን የስሌት ቀመር ማወቅ ያስፈልጋል። በተለይ ፕሮፌሰሯ እንደሚናገሩት ከሆነ በተለያየ ሀገራት የ15 ዓመት ታዳጊዎችን የሂሳብ ክህሎት ለመመዘን እንደ አውሮፓውያን አቆጣጠር ላይ 2000 የተዘረጋ መርሃ ግብር ነበረ። ከፍተኛ ውጤት ያመጡት ቻይናውያን ተማሪዎች ናቸው። የምስራቅና እስያ የፊንላንድ ተማሪዎች ተከታዩን ደረጃ ይዟል። በዣንግ ኖርማል ዩኒቨርሲቲ አስተማሪ የሆኑት እንግዲህ ባለሙያው እንደሚሉት ከሆነ በቻይና የሂሳብ ትምህርት መሰረታዊ እውቀት ላይ ያተኩራል። መሰረታዊ እውቀት፣ መሰረታዊ ክህሎትና መሰረታዊ የሂሳብ መልከታ ላይ ያተኩራል ትምህርታቸው። ቻይናውያን በብዙ ሂሳብ ትምህርቶች ላይ ትኩረት ያደርጋሉና በቻይና መምህራን በአንድ ቀን ውስጥ 1 ወይም 2 ክፍል ብቻ ስለሚያስተምሩ በትኩረት ትምህርት ይሰጣሉ። የክፍሎች መደራረብን መምህራን ለተማሪዎች የሚሰጡት እውቀት ላይ ተጽዕኖ እንደሚኖረው ያሳያል ይላሉና መምህራን ተማሪዎች ላይ በደንብ ትኩረት አድርገው ክትትል አድርገው እንዲሰሩ ይረዳቸዋል። በዩኒቨርሲቲ ኦፍ ቱርክ የሚያስተምሩ ፕሮፌሰር ደግሞ እንደሚሉት ከሆነ በፊንላንድ ያለው የሂሳብ ትምህርት ልክ እንደ ቻይና መሰረታዊ እውቀት ላይ ያተኩራል። መምህራን ለ5 ዓመት ይሰለጥናሉ። መምህራን በማህበረሰብ ዘንድ ይከበራሉ። ሆኖም ሁሉም ተማሪዎች ሂሳብ ጎበዝ ናቸው ማለት አይደለም ይላሉ። እንግዲህ የሂሳብ ትምህርት በርካታ ውስብስብ ነገሮች አሉት። ነገር ግን ብዙ ጊዜ የዘረመል ጉዳይ፣ የአካባቢ ጉዳይ እንዲሁም ደግሞ ብዙዎች አስቀድሞ ሂሳብ ላይ ያላቸውን ጥላቻ ወይም ደግሞ ለሂሳብ ትምህርት ያላቸው ፍራቻ ሂሳብን እንዳይረዱት የሚያደርግ እንደሆነ ይገልጻሉ ባለሙያዎች። ይህንን ካወራን